ክብራትና ክብራን አድማጭ ተመልካቾቼ እንደምን ከረማችሁ? ይህ ተስፍሽ ሚዲያ ነው። ባለፈው ጊዜ የትዳር ሐኪም ከሚለው መጽሐፍ ክፍል 1ን ተመልክተናል። ዛሬ ደግሞ ክፍል 2ን እንመለከታለን። አዘጋጅቶ ያቀረበልን የትዳር አማካሪና ስልጣኝ ጸጋዬ አጸፋ። የማቀርብላችሁ ደግሞ እኔው ራሴ ተስፋዬ አለሙ። አድማጭ ተመልካቾቼ አዲስ የሆናችሁ ለምንድነው ሰብስክራይብ ማታደርጉኝ? ከኔ ጋር ደግሞ የቆያችሁ ከሆነ ለጓደኛና ለቤተሰብ ሼር በማድረግ ለኔም ደግሞ ኮሜንት መጻፋችሁን አትዘንጉ። አበረታቱኝ። ምክንያቱም ይህ ለህይወታችን የሚጠቅም ምክር ስለሆነ ለሁሉም ቢደርስ መልካም ነው። አመሰግናችኋለሁ። ክፍል 2 የትዳር ሐኪም። በእውነት መንገድ የሚገነባ ፍቅር። ፍቅራቸውን በእውነት መንገድ የገነቡ ሰዎች በወጀቡ መሃል በሰላም እንደምታልፍ መርከብ አልያም በአለት ላይ እንደተሰራ ቤት ናቸው። እውነት እየመረረ እንደሚዋጥ መድኃኒትና ሲገባ ግን ለሰውነት እንደሚስማማ ምግብ ነው። እውነት እንደ ክረምት እርሻ መጀመሪያው የሚከብድ መጨረሻው እንደ በጎ አዝመራ ብዙ ፍሬ የሚሰበሰብበት ነው። የእውነት ፍጻሜው ምንጊዜም ደስታ ነው። ዓለም ውሸት እንደ ጥበብ የሚታይባት ቦታ ብትሆንም ዛሬም አሸናፊው እውነት ነው። ለምን ቢባል እውነት ስለሆነ፣ ከእውነት የሚበልጥ እውነትም ስለሌለ። በእውነት መንገድ የሚገነቡ ነገሮች መናወጥ አይታይባቸውም። ፍቅራቸውን በእውነት መንገድ የሰሩ፣ ትዳራቸው ወዳጅነታቸውን በእውነት መንገድ የመሰረቱ ሰዎች ዕድሜ ልካቸውን በደስታና በፍቅር ይኖራሉ። ስጋት የለባቸውም። ዛሬም በጋብቻቸው 10፣ 20፣ 30 ዓመት ያስቆጠሩ ሰዎች ትዳራቸውን፣ ፍቅራቸውን በእውነት በመተሳሰብና በመተማመን ላይ የገነቡ ሰዎች ናቸው። የቆመን አንድ ሕንፃ ዕድሜ የሚወስነው መሰረቱ ነው። አንድ ትዳርም የሚወሰነው በመሰረቱ ነው። መሰረቱ ጥሩ የሆነ ትዳር እስከ መጨረሻው የመጽናት ዕድሉ ሰፊ ነው። ካልሆነ ግን አደጋው ብዙ ነው። ትዳር ሕይወት ነው። በሕይወት መንገድ በድል ለመጓዝ የትዳር ሕይወትን በእውነት ላይ መገንባት አስፈላጊ ነው። ትክክለኛው የፍቅር ትርጉም አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 4 እስከ 8። ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልንም አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘወትር አይወድቅም። ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆን ይቀራሉ፣ ዕውቀትም ቢሆን ይሻራል። አንድ ሰው በሕይወት ዘመኑ ይህንን ሕግ እስከ ዕለት ሞቱ ድረስ መርሳት የለበትም። ከሁሉም የሚበልጥ ፍቅር ነውና። ትክክለኛውን የፍቅር ትርጉም የማያውቅ ሰው አግብቶም ይሁን ሳያገባ ሊሰናከል ይችላል። ዛሬ በሁሉም ቤት የሚታየው ነገር ይሄንን የፍቅር ትርጉም ካለማወቅ ይመስላል። የፍቅርን ትርጉም የሚያውቅ ሰው ለራሱም ለሌላውም አስቸጋሪ አይሆንም። አሁንም በየቦታው በስፋት የሚታየው አለመግባባት ፍቅርን ቃሏን እንጂ ትርጉሟን ካለማወቅ የመጣ ነው። አንዳንድ ነገሮችን በጥልቀት ማወቅ ከብዙ ስህተቶች ይታደጋል። ስለዚህ ስለ ፍቅር በደንብ አውቆ ማፍቀርም ሆነ መፈቀር ጤናማ ትዳር ለመገንባት ይረዳል። ፍቅርን አለማወቅ። ስለ ፍቅር ሲወራ መስማት እንጂ ፍቅርን ያላገኙ በወሬ ደረጃ ብቻ የሚያውቁት ሰዎች አሉ። እንዲሁ ዛሬም በዓለማችን ብዙ ቁጥር ያላቸው ሰዎች ሲናፍቁትና ሲያልሙት የኖሩትን ፍቅር ሳያገኙ ይሞታሉ። ለዚህም እንደ ምክንያት የሚጠቀሰው
በፍቅር ሰበብ የሰዎችን ሕይወት የሚያበላሹ ሰዎች መብዛት ነው። በፍቅር ሰበብ ንጽሕናን ማጉደል፣ ገንዘብ መበዝበዝ፣ እንደ ባሪያ በቤት ውስጥ እየረገጡ ማኖር ይጠቀሳል። አንድ ፍቅርን የሚፈልግ ሰው የሚፈልገውን ፍቅር ለማግኘት መጀመሪያ መስጠት አለበት። ፍቅር የሰጠ ሰው ፍቅርን ያገኛል። የሚያከብር ሰው ይከበራል። የሚሰጥ ሰው ይቀበላል። የዘራ ሰው እንደሚያጭድ ሁሉ ሰው ለሚፈልገው ነገር መዝራት አለበት። ዛሬ ግን የሆነው ሁሉም ሰው እየጠበቀ ያለው ያልዘራውን ነገር መሆኑ ነው። ሰው የሚያጭደው የዘራውን ነገር ነው። ክፉ ነገር የዘራ ሰው የሚያጭደው ክፋቱን ነው። ጥሩ የፍቅር ሕይወት ለመምራት ለሁሉም ሰው ፍቅርን መስጠት አስፈላጊ ነው። የምንፈልገውን ነገር ማባዣ መንገድ መዝራት ነው። በሕይወታቸው ፍቅር ያላገኙ ሰዎች ምንም ያልዘሩ ሰዎች ናቸው። አግብተው ደስተኛ መሆን ካልቻሉ ትክክለኛውን የፍቅርን ምስጢር አልተረዱም ማለት ነው። የሚፈልጉትን ነገር በመስጠት መቀበል ይችላሉ። ፍቅር የሚመስል ቁርኝት። እንዲህ ያለው ፍቅር በውስጡ ወሲባዊ ፍላጎት እንዳለው አይካድም። ለዚያ ነው ብዙዎች አፈቀርኩሽ ካሉ በኋላ ከጋብቻ በፊት ወሲብ ግዴታ ነው የሚሉት። ይሄ ፍቅርን የሚመስለው ቁርኝት ብዙ ጊዜ ትኩረቱ መልክና ቁመና ላይ እንዲሁም ሌሎች ጥቅማ ጥቅሞች ላይ የተንጠለጠለ ለመሆኑ ማረጋገጫ ነው። ለብዙ ዘመናት ሰዎች ባለማወቅ በዚህ መንገድ ሄዶበታል። ውጤቱ ግን ተመሳሳይ ነው። ዛሬም በዓለማችን በሰፊው የሚታየው ፍቅር ይሄ ነው። የሚያሳዝነውና የሚገርመው ነገር ደግሞ በዚህ ፍቅር ውስጥ ያለው ሰው ፍቅር ላይ እያለ የተሻለ ሰው ከመጣ ሁለተኛ፣ ሶስተኛ ሊያፈቅር መቻሉ ነው። ለዚያ ነው ብዙ ወንዶችና ሴቶች በፍቅር ላይ ፍቅር፣ በትዳር ላይ ሌላ ነገር የሚታያቸው። ይሄ ስሜት ያለው መልክ ላይ፣ ወሲባዊ ፍላጎት ላይ፣ ጥቅማ ጥቅም ላይ ስለሆነ ነው። በዚህ መንገድ ጋብቻ መስርተው የሚኖሩ ሰዎች ዓመት ሳይሞላ መናናቅ፣ መሰዳደብ ይጀምራሉ። በተለይ በሀገራችን በኢትዮጵያ አሁን እየታየ ያለው ከጥቅም ጋር ተያይዞ ፍቅር በሚመስል መንገድ መቆራኘት የብዙ ሰው ሕይወት እያጠፋ በትውልድ ላይ ትልቅ ኪሳራ እያመጣ በንጹሕ ስብዕና መዋደድና መተማመንን እያራቀ ይገኛል። የእውነት ባልሆነ ጥቅም ተኮር ፍቅር ውስጥ የእውነትን ፍቅር ማጣጣም አይቻልም። ብቸኝነት ወይም ላጤነት። ሰው ብቻውን መሆኑ በራሱ ችግር ባይኖረውም ብቸኝነት በራሱ የሚወልዳቸው ነገሮች ግን አሉ። አንድ የጦርነት ጥበብ የሚል መጽሐፍ እንደዚህ ይላል። ክፍት ሜዳ ላይ ያለ ሰራዊት ለራሱ በርካታ አማራጮች እንዲኖሩት ቢያደርግም በግልጽ የሚታይ በመሆኑ ጠላት በቀላሉ ማጥቃት ስለሚችል በተጋለጠ ቦታ መቆየት የለበትም ወይም አያስፈልግም። ለብቻው የሚኖር ወንድ አሊያም ሴት ምንም ላለመበላሸት ራስን የመጠበቁን ያህል በብዙ ፈታኝ በሆኑ ነገሮች መከበቡ በራሱ ትልቅ ተጽዕኖ አለው። ከቤተሰቦቻቸው ወጥተው ለብቻቸው የሚኖሩበት ወቅት ራሳቸውን ከብዙ ነገር ጠብቀው ያኖሩ ብርቱዎች እንዳሉ ሁሉ በብቸኝነት ሕይወታቸው የብዙ ነገር ሲሳይ የሆኑ አሉ። የጫት፣ የሲጋራ፣ የዝሙት፣ የመጠጥ ሱሰኛ የሆኑም አሉ። ከምንም ጊዜ በላይ ይሄ ጊዜ ጥንቃቄ ይፈልጋል። ብዙዎች በዚህ ወቅት ዕድሜ ልካቸውን የሚጸጽታቸውን ጥፋት አጥፍተዋል። ይህች ጊዜ እንደ ተፈታች እንቦሳ ወይም ከቤተሰቦቻቸው ሲወጡ የሚዘሉባት ጊዜ ናት። በዚች ጊዜ የሚመጡ ብዙዎቹ በሽታዎች መድኃኒት የላቸውም። ፍጻሜያቸውም ጸጸት ብቻ ነው። በብቸኝነት ወቅት አንድ ራሱን የሚወድ ሰው የእውነት ራሱን እንደሚወድ በብዙ ጥንቃቄ የሚያሳይበት ወቅት ነው። በብቸኝነት ወቅት የሚሰራ ጥሩም ይሁን መጥፎ ቤተሰብ፣ ማህበረሰብ ላይና ሀገር ላይ ጥቅምም ጉዳትም አለው። በጣም ማስተዋል የሚፈልግ ወቅት በብቸኝነት አሊያም
ገንዘብ ስላለ እንደፈለጉ የሚሆንበት ወቅት በመሆኑ በጣም ጥንቃቄ ይፈልጋል። ላላገቡ ሴቶች የሴት ልጅ ዕድሜ ልክ እንደ ወንድ ልጅ ዕድሜ አይደለም። ወንድ ልጅ ሳያገባ በመቆየቱ በራሱ ችግር ቢኖረውም ዘግይቶ ግን የማግባት ዕድል አለው። ሴት ልጅ ደግሞ ለማግባት ሳይሆን ለመውለድ ጊዜ ይሄድባታል። አብዛኞቹ ሴቶች ዕድሜያቸው የሚያልፈው በመምረጥና የተሻለ ሰው በመጠበቅ ነው። ሴት ልጅ የወደደችውን ወንድ 10 ዓመት ልትጠብቀው ትችላለች። ትልቁ ጥያቄ ግን 10 ዓመት የጠበቀችው ወንድ ያገባታል ወይ የሚለው ነው። አንዲት ሴት ለማይጠቅማት ሰው የማይጠቅም ዋጋ መክፈል አለባት ብዬ አላምንም። ምክንያቱም የማይመለስ ጊዜን ማባከን ትርፉ ጸጸት ስለሆነ። ሴት ልጅ ጥሩ ማንነት ካላት በ30ም በ40ም ተፈላጊ ናት። ተወዳጅ እንደሆነች አይካድም። ሆኖም ግን ባላት ዕድሜ መጠቀም ይኖርባታል። ከዚህ ጎን ለጎን ክብሯን ክብር ላለውና ለምታገባው ሰው ከጋብቻ በኋላ መስጠት ዋጋዋን ከፍ ያደርገዋል። በተለይ ደግሞ በክብር ያለች ሴት ልጅ ይህንን ልታስብበት ይገባታል። ብዙ ሰው ስሜቱን በማሸነፍ ማድረግ የሚገባውን ማድረግ፣ መክፈል የሚገባውን ዋጋ በመክፈል እዚህ ደረጃ ደርሷል። ሴት ልጅ ይሄንን በማሰብ ከማይጠቅማት ወንድ በመራቅ የሚጠቅማትን በመወሰን ሕይወቷን ከፈጣሪ ጋር ማሳመር አለባት ብዬ አምናለሁ። ለመወሰን መቸገር። አንዳንድ ሰው ለስኬት ከሚያበቁት ነገሮች አንዱ በነገሮች ላይ ያለው ቆራጥነት ነው። በሕይወታቸው ለሚገጥሟቸው ነገሮች ሁሉ ከመወሰን ይልቅ በማመንታት ነገ ዛሬ በማለት ውድ ጊዜያቸውን የሚያባክኑ ሰዎች በየሰከንዱ የየዕለት ደስታቸውን እያጡት ይሄዳሉ። ያላገቡ ሰዎች ለማግባት፣ ያገቡ ሰዎች ስለሚገጥማቸው ችግር ለማውራት፣ የተጣሉ ለመታረቅ፣ ሥራ የሌላቸው ሥራ ለመፍጠር ለመወሰን ይቸገራሉ። በዚህ ምድር ላይ መደሰትም አለመደሰትም ያለው አሁን ብቻ ነው። ሰው ባሰበው ነገር ላይ ግራ ቀኝ አይቶ ወዲያው ካልወሰነ ነገም ቢመጣ አይወስንም። ችግሮች ካሉ ችግሮችን የዛሬ ዓመት ሳይሆን ዛሬ ለመፍታት መወሰን ይኖርበታል። ማግባት የሚፈልግ ሰው ከሆነ ቁመቷ አጠረች፣ ረዘመች፣ ቀላች፣ ጠቆረች የሚለው ለወደፊት ትዳር የማይጠቅመውን አጉል ምልከታ ትቶ መወሰን፣ ዛሬ መኖር መጀመር አለበት። ያ ካልሆነ ግን ሰዎች ለእኛ ሕይወት ወሳኞች ይሆናሉ። ከዚህም የተነሳ ሕይወታቸውን ደስተኛ ሳይሆኑ ለመኖር ይገደዳሉ። ለዚህም ነው በራስ መወሰን አንዱ የደስታ ቁልፍ ነው የሚባለው። የተፈጠርነው የሚያስፈልገን ነገር ሁሉ ከተፈጠረ በኋላ ነው። እግዚአብሔር ሰውን የፈጠረው የሚያስፈልገውን ነገር ሁሉ ከፈጠረ በኋላ ነው። አንድ ሰው ወደዚህ ምድር ሲመጣ እስከ ዕለተ ሞቱ የሚያስፈልገው ነገር ሁሉ ተዘጋጅቶለታል። የሚጠበቅበት የሚያስፈልገውን በቅንነት መውሰድ ብቻ ነው። የሰው ልጅ ግን የልቡ ክፋት ብዙ ስለሆነ ቢሰጠውም ባይሰጠውም ማማረር እንጂ ማመስገን ይከብደዋል። በተሰጠን ነገር ሁሉ እናማራለን። ከዚህም የተነሳ በቤታችን ጎዶሎ ነገር አይጠፋም። አመስጋኝ ሰው ቤት ምንም ነገር አይጎድልም። ምስጋና ቢስ ሰው ቤት ደግሞ ምንም አይኖርም። ሀብትን፣ በረከትና ሰላምን ማባዣ መንገድ ምስጋና ነው። በተሰጠው ነገር የማያመሰግን ሰው ያልተሰጠውን ነገር እያሰበ ሲማረር ይኖራል። የምንፈልገው ነገር ሁሉ አስቀድሞ ተፈጥሯል። እኔ ብቻ ሳላገባ ቀረው አትበል፣ አትበይ። እንደየመልካችን ስጦታችንም ይለያያል። በሰውነት ሁላችንም አንድ ብንሆንም በብዙ ነገር ደግሞ እንለያያለን። ለአንዱ የተሰጠው ነገር ለአንዱ አልተሰጠውም። አንዱ የሚያውቀውን አንዱ አያውቀውም። አንዱ ቀድሞ ያገባል፣ አንዱ ዘግይቶ ያገባል። አንዱ አግብቶ ፍቅር ያገኛል፣ አንዱ እየዬ እያለ ይኖራል። አንዱ ይወልዳል፣ አንዱ አይወልድም። ይሄ ልዩነት ነው ዓለምን ያጣፈጠው። ሁላችንም
ውልደታችንና ሞታችን አንድ ቀን ቢሆን ማን ይደርስልን ነበር? ሁሉም ሀብታም ሆኖ ቢፈጠር ኖሮ ማን ይታዘዝ ነበር? የሁሉንም ነገር ጣዕም ያወቅነው ልዩነት ስላለ ነው። ያገቡ ስላገቡ መደሰት አለባቸው። ያላገቡ ባለማግባታቸው መጨነቅ ሳይሆን ለበጎ ነው ብለው ማሰባቸው ይበጃል። ጊዜው ሲሆን ይሰጠኛል ብለው ማመን አለባቸው። የአምላክ ቸርነትና ደግነት የሰው አእምሮ መገመት ከሚችለው በላይ ነው። እርግጠኛ ሁኑ፣ በምንም አይነት ሁኔታ ውስጥ ሁኑ፣ እግዚአብሔር ይወዳችኋል፣ የምትፈልጉትን ሁሉ ይሰጣችኋል። በሕይወታችን ልናቃቸው የሚገቡ አስተማሪ ነጥቦች፣ 1. ትዳር እንዳይፈርስና ልጆች እንዳይበተኑ መታገስ አስተዋይነት እንጂ ሽንፈት አይደለም። 2. ባል ከሚስቱ ጋር የመተኛት መብት አለው። የሚስቱንም ስሜት የመጠበቅና የመረዳት ግዴታ ደግሞ አለበት። 3. እዚህ ምድር ላይ መቼም የማትጸጸትበት ነገር ትዕግስት ነው። 4. ከማንኛውም የስነ ልቦና አማካሪ ሳይካትሪስት ያላገኘውን መፍትሄ ከጸሎት ታገኘዋለህ። በጸሎት ሕይወትህ ጎበዝ ሁኚ። 5. ቤት ውስጥ ብርሃን ሲገባ ጨለማ ይወጣል። ፍቅር ሲገባ ጸብ ከቤት ውስጥ ይወጣል። 6. ባልና ሚስት አብረውም ይሁን ተፋተው ሚስት ልጆችን የማሳየት ግዴታ አለባት፣ በተለይ በርቀት ለሚኖሩ። 7. የወንድን ራስነት የማትቀበል ሴት ለየትኛውም ወንድ ሚስት መሆን አትችልም። 8. በምትወደው ሰው ዓይን አንዴ እምነት አትጣ። የተሰበረ እምነት መቼም አይመለስም። ቢመለስም ጠባሳው በዚያ ቦታ ለዘላለም ይቀመጣል። 9. ከማትወደው ከማይወድህም ሰው ጋር መኖር ሁለቱም ከባድ ነው። 10. ማንም የማያውቀውን የሚስትን ባህሪ ባል ያውቀዋል። ማንም የማያውቀውን የባል ባህሪ ሚስት ታውቀዋለች። 11. ደጋግሞ የሚያጠፋ ሰው አውቆ እንጂ ተሳስቶ አይደለም። 12. በንግግር ከማያምንና ችግሩን ከማያስተካክል ሰው ጋር እንደ መኖር የሚከብድ ነገር የለም። ክብራትና ክብራን አድማጭ ተመልካቾቼ በዚህ መጽሐፍ ካሉት ምክሮች የተነሳ አልተጠቀማችሁም? ታዲያ ለጓደኛና ለቤተሰብ ለምን ሼር አታደርጉትም? አዲስ የሆናችሁስ ከሰማችሁና ካደመጣችሁ በኋላ ሰብስክራይብ ማድረግ ምን ነው ከበዳችሁ? ከኔ ጋርስ የቆያችሁ ለጓደኛና ለቤተሰብ ሼር አድርጉት። ሐሳባችሁን ኮሜንታችሁን ደግሞ ጻፉልኝ፣ ለእኔ ይጠቅመኛል። እንዲህ ብታደርገው፣ እንደዚህ ብትሰራ፣ ይህን ብትጨምርበት ብትሉኝ የበለጠ ለማሻሻል እበረታለሁ። ይህንን መጽሐፍ ጽፎ አዘጋጅቶ ላቀረበልን ለጸሐፊ እና ለአማካሪ ለጸጋዬ አሰፋ ያለኝን አክብሮት መግለጽ እፈልጋለሁ። አመሰግናችኋለሁ።